በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 5 ቀን ታስቦና ተከብሮ ለሚውለው ለአባታችን ለአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘግዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት በሀገራችን ኢትዮጵያ በጥቅምት ወር ይከበራል። አባታችን አቡነ ገብረ መንፈስ ቅዱስ ቅዱስ ሀገራቸው ኒሳ ግብጽ ነው። አባታችን ስምዖን እናታቸው አቅሌሳ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል፣ ንጽህናው ከሚካኤል ከገብርኤል የሚተካከል፣ ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዳርፍ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጽአከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካችን ሰግዶ አብ ወልድ መንፈስ ቅዱስን ካመሰገነ በኋላ እናታቸው አላቀፋቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና
ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱም ስለ ምግቡ አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ማደሪያ ወሰደውና ተባረከው አለውና ወስዶት እመቤታችንም ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኩሳት ሁሉ እንዲባረኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድኃኔ ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያን ትምህርቱን ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ዲቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትንም የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንም ትፈውሳለህ። እንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኝ እነዚህን አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ አላቸው። ወደ እኔም እስከምትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለባቸው። የጠጉራቸው ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንደኛው ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር ሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይመግቧቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይጠግቡ ይረካሉ እንጂ። አባታችን አቡነ ገብረ መንፈስ ቅዱስ በተወለዱበትም ቤት አልኖሩምና
እናት አባታቸው የሥጋ ዘመዶቻቸው አላወቋቸውም፣ በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፎቻቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይመላው ነበር። በመንፈስ ቅዱስ ኃይልም ወደሚፈልጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳ አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር፣ የሚጣፍጥ ምግብ መውደድ ኃጢአትን ያመጣል፣ ሞትን ያስከትላል ይላሉ። ክንፍ ያላቸው የሰማይ ወፎች እንኳ በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔስ ለሰውነት የምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣሁ እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ይላሉ። ከዚህ ከኃላፊው ዓለም በሞት በተለዩ ጊዜ መብል መጠጥንና ልብስን ማን ያስከትልልኛል ይላሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ፣ ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙሩ የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶዎች ወዳሉበት እገባለሁ፣ ምግብም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ እግራቸውን በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነትና በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለሚንጦስ እኔን እንዳየኝ አንተም እኔን ማየት የምትችልበት ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልይህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችንም ዞርክ። ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። የመረጥኩ ወዳጄ ሆይ አቡነ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም፣ በፊትስ ሞገስን ካገኘው የገቡትን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና። አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው አለው። ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትም ኃጢአት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን ምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳንን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰገኑት። አባታችንም ይህንን ቃል ኪዳን ሲቀበሉ እድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውን ፍቷቸው አላቸውና እነርሱም የገሞን ሰዎች 3000 ነፍሳትን ከደይን አውጥተው ወደ ገነት አገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንደ አንተ ካሉት ሰዎች በቀር በዓለም ያሉት ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኩሳት ከምዕመናንም ወገን ቢሆን ምንም ያለ ፈቃድ አያይህም።
ወዳጅ ሆይ እንደወደድህም እኔን አባቴና መንፈስ ቅዱስን በሶስትነት ያየኸኝ፣ አሁንም ወደ ኢትዮጵያ ሂድ፣ እዚያም ከደይን የምታወጣቸውን ነፍሳት አሉ አላቸው። አባታችንም አምላኬ ወደዛች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣን ያደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቡት ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት፣ መኃልየ ሰሎሞንና ውዳሴ ማርያምን እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባትና ከሞት በተነሳሁባት ዕለት እልፍ እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዷቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንም ስራቸውን በአባታችን በአቡነ ገብረ መንፈስ ቅዱስ ፊት እንዲሁ የተገለጠ ነውና። አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስም እያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛው ቀናቸው የታዘዘ መልአክ መጥቶ ስምን የጠራ መታሰቢያን ያደረገውን እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘቅዝቀው ሲጸልዩ ኖሩ። አባታችንም በባህር ውስጥ ተዘቅዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንታቸው እንደ በረዶ ሆኑ። 7300 የሚሆን አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችን መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያ እምሬልሃለሁና ተነስ ከባህር ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞው ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንደሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችህን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችን ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባ አዝለ አንዳንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባይት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደ ጓደኞቹን አምጣልኝ አሏቸው። አባታችንም የቀሩትን 2 ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ ደረሷቸው። ከዚህ በኋላ እነዚያን ሽማግሌዎች አባቶች ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሰዎች ተነስተው ቆሙና
ለአባታችን በአንድነት በሶስትነት ተገለጡላቸው። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነትና በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነትና በሶስትነት ተገለጡላቸው። በጀርባቸው ማዘሏቸው። የእግዚአብሔርም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋውጠው ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚህም ሰዓት ታላቅ ፍርሃት ሆነ። አባታችን ዙሪያቸውን በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ 7ኛው ሰማይ እንዳደረሷቸው ተመለከቱ። ከዚህ በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችን ቀሰቀሳቸውና ወደ ዝቋላ ወረድ 100 ዓመት ሙሉ አጥንትን ስጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይለዋል። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚህ አጋንንት ወዳሉበት ወረዱ። አጋንንቱም ደመናት ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው። አመድ ሆነው በነፋስ በተኗቸው። የነዚያንም አጋንንት ቁጥራቸው 70,000 እልፍ ከ1,000 ነበር። ሁሉም በአንድ ጊዜ አልቀዋልና ከእነርሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችን ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዞሎ አቡነ አንበስ እና ከላዕላይ ግብጽ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈራ አንበሶች መጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍስሰው ስጋቸውን በሉ። 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 8 ነብሮችና 8 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም የእርሰውም አንበሶች መጥተው አንበሶቻችን በሉብን አሏቸው። አባታችንም አንበሶቻቸው እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አላቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን አንበሶች ስጋቸውን አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዳው ወደ ምስራቅ ዙረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ከሞት ያስነሳው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችህም የድካማቸው ማረፊያ ይሆንላቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ስጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞው ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሷቸው። እነዚህም 3 ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑት። የዋልድባው አቡነ ሳሙኤልም አባታችን ሆይ በዚህም ቀን ድንቅ ስራን አየን። አርአያህ የእግዚአብሔርን መልክ አርአያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉ አንበሶችንም ከአንበሶች ሆድ አወጣ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ሩፋኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ህብስትና 3 ጽዋ ይዞ መጣ። አባታችን 3ቱን ቅዱሳን እግዚአብሔር የሰጣቸውን ይህንን ህብስትና ጽዋ ንሱ፣ ብሉ፣ ጠጡ አላቸው። ቅዱሳንም ስራቸውን እያደነቁ በልተው ጠጥተው ጠገቡ።
በማግስቱም አባታችን ቅዱሳኑን በሰላም ሄዱ ብለው የእግዚአብሔርን ሥራ እያደነቁ ወደ የበዓታቸው ተመልሰው ሄዱ። ከዚህ በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን ሀገር ሄደው እንዳስተምሩና የሚደርስባቸውን መከራ ጭምር ነገራቸው። የአረብ ንጉስም ብዙ ሰራዊትን አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖታቱም ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረብም ንጉስ አንተ ጸጉር ልብስ ምንድነ ሰው ነህን? አላቸው። አባታችንም አዎን ሰው ነኝ፣ ያውም የጌታዬ የመድኃኒት የኢየሱስ ክርስቶስ ባሪያ ነኝ አሉት። ንጉሱም መልሶ በዚህ አይሁድ በሰቀሉት ታምናለህን? አላቸው። አባታችን አዎን እኔ በእርሱ አምናለሁ፣ ስለ እኔ የተሰቀለውን በሰው ሁሉ ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ሆይ ስለ አንተና ከአንተ ጋር ስላሉት ነው እንጂ አለው። በእርሱም እመኑ የዘላለም ሕይወት ታገኙ ዘንድ አላችሁ አሉት። ንጉሱም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱ ሁሉ ጠርቶ በቶሎ እሳት እንዳነዱ አዘዛቸው። የእቶን እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉር ለባሹን አንስታችሁ ከእሳቱ ውስጥ ጨምሩት አላቸው። አባታችን ንጉሱና መኳንንቱ ሰራዊት ሁሉ እያዩአቸው ከእቶን እሳት ውስጥ ገቡ። ነገር ግን እሳቱን እንደ ወንዝ ውሃ ሆነ። የንጉሱም ሰራዊት ይህንን ከተመለከቱ በኋላ ግማሹ በዚህ ሰው አምላክ አምነናል አሉ። ንጉሱም 77 አዛዦቹን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጧቸው። ቁጥራቸውም 40,000 ነበር። ንጉሱም ሰይፉን መዞ የአባታችን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያውኑ ጽኑ የመብረቅ ነጎድጓድና ንውጽ ውስጥ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሱንና ሰራዊቱን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400,000 ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውንም የጽልመት መላእክት ወደ ገሃነም እሳት ሲያወርዷቸው ተመልክተዋልና በዚህ ጊዜ አባታችን ጌታችንን እነዚህን ሰዎች ማረልኝ አሉት። ዳግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችንም ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያውኑ አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግርህ ላቆመ ወይስ በራስህ ላቆመ ትወዳለህ አላቸው። አባታችንም መልአኩን ተወኝ በራሴ ልቁም አሉትና መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘግዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ። አንጀታቸው ፈሰሰ፣ እንደ እንጨትም ቅርፊት ሆኑ። ከ30 ዓመትም በኋላ ጌታችን 7ቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዚህን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰላቸው። አባታችንም ጌታችንን ምሬልሃለሁ ካልከኝ ከማርክልኝስ ነፍሳቸውን ከስጋቸው ጋር አዋሃድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድ ይሁንልህ፣ እኔ ሙታንን ልታስነሳ ስልጣን የሰጠው አይደለምን? አሁንም ወደ ሞቱት ሰዎች ሄድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑም ወዲያውኑ አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚያም በኋላ አባታችንም ከእነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያ ሰዎች ጎበኟቸው ዘንድ ወደ አረብ ሀገር ሄዱ። እነዚያ ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውን ጥምቀታቸውን አጽንተው ቤተክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኗቸው ተመለከቷቸው።
አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። አባታችን አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነ ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሑድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሳው ቀብረዋቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።